ስንክሳር የነጻነትና የክብር መስዋዕትነት የመተማ ጦርነት 126ኛ ዓመት ልዩ ዝግጅት አዘጋጅ እሸት ያሰፋ የመተማ ጦርነት የኢትዮጵያ ልጅ ሆይ ልብ አድርገህ ተመልከት። ኢትዮጵያ የተባለችው አንደኛ እናትህ ናት፣ ሁለተኛ ዘውድህ ናት፣ ሶስተኛ ሚስትህ ናት፣ አራተኛም ልጅህ ናት፣ አምስተኛም መቃብርህ ናት። እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት ደግነት፣ የልጅ ደስታ፣ የመቃብር አቃፊነት እንደዚህ መሆኑን አውቀህ ተነሳ። የአፄ ዮሐንስ አራተኛ የክተት አዋጅ 1881 ዓመተ ምህረት ዛሬ እኛ የነጻነት አየር የምንተነፍስባት ኢትዮጵያ፣ የባዕድ መራር አገዛዝ ረመጥ ሳይለበልባት የኖረችው ኢትዮጵያ፣ ራሱን ሆኖ የሚኖር ትውልድ አከታትላ ያቆየችው ኢትዮጵያ ከብዙ አስቸጋሪ ወቅቶች ጋር ተጋፍጣለች። ሕዝቦቿ ደስታና መከራ፣ ሽንፈትና ድል ተፈራርቆባቸዋል። ነገር ግን በነጻነት ተጋድሏቸው ውስጥ የጊዜያዊ ሽንፈታቸውን መደምደሚያ በዘላቂ ድል ስለሚቋጩት ከአፍሪካ፣ ከእስያ፣ ከላቲን አሜሪካ ሀገሮች በተለየ ሁኔታ የነጻነታቸውን ሸማ ሳያስገፍፉ እስከዚህ ደረሱ። ይቺ ሀገር የበርካታ የነጻነት ቀናኢ ዜጎች ደም ፈሶባታል። ደልቶኝ የምኖርባት አይደለችም፣ አልጠቀመችኝም ሳይሉ ለክብሯ በሚዋደቁ ትውልዶች አጥንት የታጠረች ሀገር ናት። ነጻነት ዋጋዋ እጅግ ውድ ስለሆነ አያሌ ዜጎች ረግፈውባታል። ባላሸነፉበት ጊዜ እንኳ ሽንፈታቸውን ጊዜያዊ ያደረጉ የድል ሰንደቃቸውን፣ የድል ባንዲራቸውን ሲያውለበልቡ ኖረዋል። ሁልጊዜም የሀገራቸውን ነጻነት ውድ ከሆነውና መተኪያ ከማይገኝለት ሕይወታቸው ስለሚያስበልጡት አልተበገሩም። ሞትን ንቀው፣ ሞትን ሽረው እየገደሉና እየሞቱ ነጻነታቸውን ዝንታለም አኑረውታል። የዛሬው ትውልድ ነጻነት የሚሰጠውን ክብርና ኩራት ይዞ እንዲቆይ የአባቶቹና የእናቶቹ ባለዕዳ ነው። ትውልዱም ሲሆን ከነበረችበት አልቆ፣ ካልሆነም በነበረችበት የማስተላለፍ ዕዳውን መክፈል የግድ ነው። እኛ ባለዕዳዎቻቸውም በእነሱ ጽናት፣ ደም፣ ተጋድሎና ጀግንነት አንገታችንን አቅንተን ልባችንን ሞልተን መኖር ችለናልና ልናስባቸው፣ በልባችን ገበታም ልንጽፋቸው የግድ ነው። በሳሮሃ፣ በአትባራ፣ በመተማ የተጋደሉትንና የተሰዉትን ኢትዮጵያውያን ማስታወስ የሚገባን ስለዚህ ነው።
ተጋድሏቸው ሊታሰብላቸው የሚገባቸው ኢትዮጵያውያን ከውጭ ወራሪ ጋር አንገት ለአንገት ጉሮሮ ለጉሮሮ ተናንቀው በድንበራቸው ላይ ቀርተዋል። ከንጉሠ ነገሥቱ ጀምሮ የበርካታ ኢትዮጵያውያን ሕይወት መስዋዕትነት የተከፈለበት የመተማ ጦርነት ድል ባይገኝበትም ጀግንነታቸውን እንደ ምሳሌና እንደ ሞራል ማነቃቂያ ለሚያው ቀጣይ ትውልድ የክብር ስንቅ ሆነውታል። ጊዜያዊ ሽንፈቱን በዘላቂው ድል የሚተካ የአፄ ዮሐንስና የሰራዊታቸው ጽሑፍ ድንቅ መስዋዕትነት ሲዘከር ይኖራል። ኢትዮጵያ በታሪክ ዘመኗ ሁሉ ጠላት ሳይፈጠርባት ያለፉ ዓመታት የሉም። የውጭ ወራሪዎች በተለያዩ ጊዜያት ሞክረዋታል። ልጆቿ በጥንካሬ አንዱን ሲመልሱት እኔ እበልጣለሁ ብሎ ሌላው ያውካታል። ሁሉንም እንደየአመጣጡ እያስተናገደች መለሰች። ጠላቶቿ የሚተናኮሏት በተለያየ መንገድ ነው። ቱርኮች፣ ግብጾች፣ ሱዳኖች፣ ኢጣሊያኖች ፊት ለፊት በጦር ኃይል ገጥመዋታል። እንግሊዞችና ሌሎች ጥቅም ይገባናል ባዮች በሴራ በደባ ሰላሟን ሲነሷት ኖረዋል። በተለይም ከ19ኛው ክፍለ ዘመን መግቢያ ጀምሮ ከነዚህ ኃይሎች ጋር ለመዋጋት ዜጎቿ ራዲያቸውን ከወገባቸው ሳይፈቱ ጋሻቸውን ከክንዳቸው ሳይወልቁ አልፈዋል። በየጊዜው የነበሩ መሪዎቿ ከውስጥ ግጭቶች ጋር የውጭውን ወረራ ለመመከት ላይታች ሲሉ ኖረዋል። በተለይ ከ1863 ከ1881 ያለው የአፄ ዮሐንስ የንግስና ዘመን የውጭ ወራሪዎች በኢትዮጵያ ላይ ያተኮሩበት ጊዜ ስለነበር ተደጋጋሚ ጦርነቶች ለማድረግ ተገደዋል። አፄ ዮሐንስ ከግብጾች ጋር 2 ጊዜ ተዋግተው ድል አድርገዋል። ከኢጣሊያኖች ጋር ቀዳሚ ጦርነት አድርገው ለድጋሚ ጦርነት ተሰላልፈው ነበር። ከሱዳኖች ጋር ከአንድም 2 ጊዜ ወታደሮቻቸውን እየላኩ ተዋግተው ድል አግኝተዋል። በመጨረሻም የምንዘክረውን የመተማ ጦርነት ራሳቸው ተካፍለው ተሰውተዋል። አፄ ዮሐንስ የ18 ዓመታት የሥልጣን ዘመናቸውን በርካታውን ጊዜ ከውጭ ጠላቶች ጋር ጦርነት እየገጠሙ በዲፕሎማሲ ሰበብ የሚጎነጎንባቸውን የውጭ ጠላቶች ሴራም በሚቻላቸው ሁሉ ሲመክቱ ቆዩ። በመጨረሻም ከአገሬ አፈር አንድ ቁናም አልሰጥ እንዳሉ በጠረፍ ላይ ሞቱ። ጀግኖች አባቶቻችን በመተማ ያደረጉትን ተጋድሎ ከተክለ ጻድቅ መኩሪያና ከህሩይ ወልደ ሥላሴ ተጽፎ ከተላለፈልን ጥቂት ቀንሰን እናስታውሳለን። መጋቢት 1881 ዓ.ም በኢትዮጵያኖችና በሱዳኖች መካከል መተማ ላይ ጦርነት ተደረገ። በዚያ ጦርነት ራሳቸው ንጉሠ ነገሥቱ ተሳትፈዋል። አፄ ዮሐንስ ከተት ሰራዊት ምታ ነጋሪት ብለው ወደ መተማ ከመውረዳቸው በፊት ድርቡሾች ከሚባሉት ሱዳኖች ጋር ግጭቶችም ጦርነቶችም ተደርገዋል። ታሪክ ጸሐፊዎች እንደሚያረጋግጡት ከሱዳኖች ጋር ቀደም ብሎ ጀምሮ የተለያዩ ግጭቶች ነበሩ። በወሰን ተቃራቢ አካባቢዎች ዘንድ ጥቅም በመፈለግ በመገፋፋት ብዙ ጊዜ ግጭት እየተፈጠሩ ተጋድለዋል። እያደር ግን ከቀይ ገዢዎች መስፋፋት ጋር ቅርጹን እየለወጠ የመንግስታት ጦርነት ወደ መሆን ደረጃ አለፈ። በጊዜው ምጽዋን ከቱርኮች ተረክበው የያዙት ግብጾች ደጋውን ክፍል ለመቆጣጠር ሞክረው 2 ጊዜ በቋቲትና በጉራ የአፄ ዮሐንስን ክንድ ቀምሰው ተባረዋል። ከዚያ ወዲህም የሰላም ርቅ ያደረጉ መስለው የአፄ ዮሐንስን መንግስት ለማናጋት የውስጥ ትርምስ ለመፍጠር ሲሰሩ ቆይተዋል። ግን አልተሳካላቸውም። እንግሊዞች ከግብጾች ጋር ሆነው ሱዳንን ለመግዛት እግራቸውን መትከል ሲጀምሩ የድርቡሾች ትግል ተጀመረ። እያደር ግብጾች ከነበሩባቸው የሱዳን ቦታዎች ድርቡሾች እየከበቡ መውጫ መግቢያ ሳጧቸው። ከሁሉም በላይ በከሰላ በነበረው የድርቡሾች ከበባ ግብጾች ፈጽሞ መውጫ ባጡበት ወቅት አጋሮቻቸው እንግሊዞች አፄ ዮሐንስን መማፀን ጀመሩ።
እንግሊዞች ሪር አድሚራል ዊልያም ሂዊትን መቀሌ ድረስ ልከው ግብጾች ምጽዋን ለኢትዮጵያ ሊለቁ፣ ኢትዮጵያኖች ግብጾችን ከሱዳኖች ከበባ አውጥተው ወደ ሀገራቸው ሊሰዱ ከአፄ ዮሐንስ ጋር ተዋዋሉ። ውሉ በአፄ ዮሐንስ ዘንድ የተከበረ ስለነበር የጦር አዛዣቸውን ራስ አሉላ ልከው ግብጾችን አስለቀቋቸው። ግብጾችን ከከበባ ለማውጣት ራስ አሉላ የ2 ቀናት ውጊያና ከፍ ያለ መስዋዕትነት አድርገዋል። ግብጾች ነፃ ወጡ። በእንግሊዞች በኩል ግን ውሉ የማታለያ ነበር። የእንግሊዞቹ ፍላጎት ግብጾቹን ማዳን እንጂ ምጽዋን ለኢትዮጵያ ለማስመለስ አልነበረም። አልፈው ተርፈው በበርሊን ውላቸው መሰረት ኢጣሊያኖች ምጽዋን እንዲይዙ አደረጓቸው። አፄ ዮሐንስ የእንግሊዞች ክዳትን ዘግይተው ተገለጸላቸው። ምጽዋን አላገኙም። እንዲያውም ኢጣሊያኖች ጉልበት እያበጁ የደጋውን አካባቢ ለመውረር እየቃጡ በዶጋሊ ከራስ አሉላ ጋር ጦርነት አደረጉ። ራሳቸው አፄ ዮሐንስም ሰዓጢ ድረስ ዘምተውና 1 ወር ሙሉ ጠብቀው ኢጣሊያኖቹ ከምሽግ ውስጥ የማይወጡላቸው ቢሆኑ ተመለሱ። ድርቡሾች ጠላቶቻችንን አስለቅቀዋቸዋል ብለው በኢትዮጵያ ላይ ጠላት ነን ብለው ተነሱ። የጊዜው የሱዳን ገዥ ከሊፋ አብደላ ቢቻል ኢትዮጵያን በሙሉ ባይሆን የሰሜን ምዕራብ አካባቢውን በወረራ ለመያዝ ተዘጋጀ። የልብ ልብ የተሰማቸው ድርቡሾች የኢትዮጵያን ጠረፍ እያለፉ ደንቢያና ጭልጋ ድረስ መውረር ጀመሩ። የደንቢያውም አስተዳዳሪ ሹም ደህና ፋንታ ወረራውን ለመመከት ሲዋጉ ሞቱ። አብያተ ክርስቲያናት እየተቃጠሉ፣ ገበሬው እየተጋዘ፣ ንብረቱ ተዘረፈ። አፄ ዮሐንስ የሱዳኖችን ወረራ ሲሰሙ በኢጣሊያኖች የሰዓጢ ዘመቻ ላይ ስለነበሩ የጎጃሙን ንጉሥ ተክለ ሃይማኖት ድርቡሾቹን እንዲከላከሉ አዘዟቸው። የጎጃም ጦር አዛዥ የነበሩት ንጉሥ ተክለ ሃይማኖት በደንቢያ በኩል ዘመቱ። መለስተኛ ግጭቶችን እያሸነፉ መተማ ደርሰው በመሐመድ ዋድ ኢራብ የሚመሩትን ድርቡሾች አባረው በድል አድራጊነት ወደ ኋላ ተመልሰው ሰፈሩ። የድርቡሾች ጠቅላይ የጦር አዛዥ ከሊፋ አብደላህም የንጉሥ ተክለ ሃይማኖትን ጦር የሚቋቋም ኃይል አዘጋጅቶ በሐምዳን አቡ አንጋ አዛዥነት ወደ ደንቢያ ላከ። ጥር 10 ቀን 1881 በሱዳኖችና በንጉሥ ተክለ ሃይማኖት ሰራዊት መካከል ጦርነቱ ተጀመረ። ምሽግ ይዘው የሚጠብቁት ሱዳኖች የጎጃምን ጦር ክፉኛ ጎዱት። ከጥቂት ሰዓታት ውጊያም በኋላ ደምስሰው ንጉሥ ተክለ ሃይማኖት ጥቂት ራሳቸውን ሲያመልጡ በኢትዮጵያውያኑ ላይ አሰቃቂ እልቂት ደረሰባቸው። ደርቡሽም በደንጉላው በጠገበ ፈረሱ እየተጋባ ሰይፉን መዞ ተለቀቀው፣ አባረረው፣ መሄጃ መድረሻ ሳጣው። ያን ጊዜ ንጉሱና ጳጳሱ ከገዳም ሆነው ጳጳሱ የሚሸሸውን እየገዘቱ ንጉሱ እየተኮሱ የአረር በረዶ ሲወርድ ፈሪ መሬት ሲጠበው ምድር ሰማይ የዞረ ሲመስል መምህር ካሳ የንጉሱን ጥላ ገትሮ እንደያዘ አረር እጁ ላይ አረፈና በታተነና ጨረሰው። ከዚያ በኋላ በለው አባዳንዴ ንጉሱን ተቆጣ። ሰራዊታችን ሲሸሽ እኛ ምን እናያለን አለ። ያን ጊዜ ንጉሱ ጉሎ በሚባል ፈረስ፣ ጳጳሱ ደግሞ በሰጋር በቅሎ ሆነው አመለጡ። ራስ በዛብህና ራስ ደርሶ በለው አባዳንዴ፣ ብሩ አባጉሉ፣ ይመር ፈንታ፣ ልጅ ቢረሳው እየዞሩ ከደርቡሽ ጋር እየተዋጉ ንጉሱንና ጳጳሱን በደንገል በር ይዘው ወጡ። ሕዝቡም በፈረስም በበቅሎም በእግርም ሲሸሽ እግረኛው ቃታ እያስጨነቀው ሳምባው በጉሮሮ እየተወተፈ ደርቡሽ ተጫወተበት። ስለዚያን ጊዜው ጦርነት አለቃ ተክለ ሥላሴ እንዲህ ሲሉ ጽፈዋል። ደርቡሽም በድንጉላው በጠገበ ፈረስ እየተጋባ ሰይፉን መዞ ተለቀቀው፣ አባረረው፣ መሄጃ መድረሻ ሳጣው። ያን ጊዜ ንጉሱና ጳጳሱ ከገዳሙ ሆነው ጳጳሱ ሽሽተኛውን ማለትም የሚሸሸውን እየገዘቱ ንጉሱ እየተኮሱ ያረር በረዶ ሲወርድ ፈሪ ሜዳ ሲጠበው ምድርና ሰማይ የዞረ ሲመስል መምህር ካሳ የንጉሱን ጥላ ገትሮ እንዳያዛረር በእጁ ላይ አረፈና በታተነና ጨረሰው። ከዚያ በኋላ በለው አባዳንዴ ንጉሱንና ጳጳሱን ተቆጣ። ሰራዊታችን ሲሸሽኛ ምን እናያለን አለ። ያን ጊዜ ንጉሱ ጉሉ በሚባል ፈረስ፣ ጳጳሱ አቡነ ሉቃስ ደግሞ በሰጋር በቅሎ ወጥተው አመለጡ።
ራስ በዛብህና ራስ ደርሶ በለው አባዳንዴ ብሩ አባጉሉ ይመርፋንታ ልጅ ቢረሳው እየዞሩ ከደርቡሽ ጋር እየተዋጉ ንጉሱንና ጳጳሱን በዳንገር በር ይዘው ወጡ። ሕዝቡም በፈረስም በበቅሎም በግርም ሲሸሽ እግረኛውን ቃታ እያስጨነቀው ሳምባው በጉሮሮው እየተወተፈ በየመንገዱ እየወደቀ ደርቡሽ ተጫወተበት። አያሌ ሰው ተማረከ። ዶክተር ደጃዝማች ዘውዴ ገብረስላሴ እንደጻፉት 3445 ኢትዮጵያኖች ተማርከው ለባርነት ተሸጠዋል። የንጉሥ ተክለ ሃይማኖት ልጅ ወይዘሮ ምንትዋብ ከተማራኪዎቿ አንዷ ናቸው። ከባላቸው ከደጃዝማች ጀንበሬ ጋር አብረው ዘምተው ነበር። ደጃዝማች ጀንበሬ በጦርነቱ ሲሞቱ ምንትዋብ ተማረኩ። ተማርከው በተወሰዱበት የረሃብ አድማ አድርገው ከመሞታቸው በፊት ጎጃም የምትሄዱ እንደኔም ማትቀሩ እርኩስ አርማ ሞተች ብላችሁ ንገሩ ብለው ገጠሙ ይባላል። ሳሮሃ ሜዳው ላይ የተዘራ አዝመራ አጫጁ ድርቡሽ ነው ሰብሳቢው አሞራ አትከለክልም ወይ ይዘህ አለንጋህን አሞራ ሲበላው የገዛ ገላህን ተብሎ ለንጉሥ ተክለ ሃይማኖት የተገጠመው በዛን ጊዜ ነው። ሱዳኖች እስከ ጎንደር ድረስ ዘርቀው የማረኩትን ማርከው የገደሉትን ገድለው ተመለሱ። በዛለም ዘላለም ቋሚው ታሪክ ያስታውሳችሁ። ታሪክን ለማትረፍ ተሰልፎ ተጋድሎ መከራን አሳልፎ ከታይ ዘነጋም ያደፋሩ ሕይወቱን የሰዋው ለአገሩ። አፄ ዮሐንስ ከኢጣሊያኖች ጋር ለመዋጋት ሰዓት በነበሩበት ወቅት የጎጃምን ጦር ድል መሆንና የደረሰበትን እልቂት ሲሰሙ ንጉሥ ምኒልክን የድርቡሾችን እንቅስቃሴ እንዲገቱ አዘዟቸው። ንጉሥ ምኒልክ ብዛት ያለው ጦራቸውን ይዘው ወደ ጎንደር አምባጫራ ገሰገሱ። ድርቡሾች ወሰን አልፈው እንዳይዘርፉም ሲጠብቁ ከረሙ። ኢጣሊያኖች ከሰዓቲው ምሽግ ሊወጡላቸው ስላልቻሉ አፄ ዮሐንስ ችግር ሆነባቸው። በዚያ በበረሃ በርካታ ሰራዊት ይዘው ለመቆየት አይችሉም። የስንቅ እጥረት ብቻ ሳይሆን በነዲዱ ምክንያት ሰራዊቱ በበሽታ ይጎዳል። በእነዚህ ሁሉ ምክንያቶች ወደ መቀሌ ተመለሱ። ንጉሥ ምኒልክ በንጉሠ ነገሥት ዮሐንስ ትእዛዝ ከአምባጫራ ከተመለሱ በኋላ ድርቡሾች እንደገና ወሰን እያለፉ ማጥቃትና መዝረፍ መጀመራቸው ሲሰማ ከሰዓቲው ድካማቸው ያላረፉት አፄ ዮሐንስ ለዘመቻ አዋጅ ነግረው ነጋሪት አስመትተው ተነሱ። አፄ ዮሐንስ ወደ መተማ ጦርነት ሲነሱ በተለያዩ የውስጥና የውጭ ችግሮች ተወጥረው ነበር። የውጭው ችግር የኢጣሊያኖቹ ነበር። ኢጣሊያኖቹ እግራቸውን እየተከተሉ ወደ ደጋው አገር አይናቸውን ከጣሉ ቆይተዋል። ሰዓቲ ድረስ ሄደውም ችግሩን ሳያቃልሉት በመመለሳቸው አስኪ ችግር ነበረባቸው። በውስጥ የአፄ ምኒልክና የንጉሥ ተክለ ሃይማኖት በየራሳቸው ምክንያት ከተዛዛቸው የማፈንገጥ አዝማሚያ ማሳየታቸው ችግር ሆኖባቸዋል። በራሳቸውም ሰራዊት ውስጥ ታማኝነት አጉድለዋል የሚሏቸውን ታማኞቻቸውን እያጋዙና የሹመት ቦታ እየቀያየሩ ነበር። ዕውቁን የጦር ሰው ራስ አሉላን ሳላዘው ከኢጣሊያኖች ተዋግቷል ብለው የጦር አዛዥነታቸውን ሽረው ለወንድማቸው ልጅ ለራስ ኃይለ ማርያም ሰጥተዋል። የበጌምድርን ግዛት ሾማዋቸው የነበሩትን ራስ ሀጎስን የጠላቶቼ ወዳጅ ነው ብለው በሽሬ ግዛታቸው ወስነዋቸዋል። በጅሮንድ ለውጤን አግዘዋል። በጊዜው ቀላል የማይባሉ እነዚህን ችግሮች ችለውና አቻችለው ሰራዊታቸውን አስከትለው አሞራ ገደል ላይ ሰፈሩ።
አጼ ዮሐንስ ከንጉሥ ተክለ ሃይማኖት ጋር ከተስማሙ በኋላ ለሱዳኑ ጦር አዛዥና ለገዳሪፍ አስተዳዳሪ ለሐምዳን አቡ አንጋ የሰላምና የእርቅ ደብዳቤ በታህሳስ ወር ጻፉለት። አቡ አንጋ ግን ደብዳቤያቸውን አናንቆ የትዕቢት መልስ ላከባቸው። አቡ አንጋ ለአጼ ዮሐንስ የፉከራና የትዕቢት ደብዳቤውን በጻፈ በ26ኛው ቀን ስለሞተ በእርሱ ግር በከሊፋ አብደላሂ ፈቃድ ዛኪ ቱማል ተሾመ። አጼ ዮሐንስ ሰራዊታቸውን አስከትተው ወደ መተማ ፊታቸውን መለሱ። ይወስዳል መንገድ ጃበነዋ አረቸበነው ይወስዳል መንገድ ያመጣል መንገድ ጃበነው አንድም ይጠላ ጃበነው አንድም ይወደድ ጃበነው አባት አስለካሽ ጃበነው ልጅ አይወለድ ጃበነው አረቸበነው። አብረዋቸውም በጦር አበጋዙ በራስ ቢትወደድ ኃይለ ማርያም ጉግሳ የሚታዘዝ የበጌ ምድር ጦር፣ በራስ አሉላ እንግዳ የሚታዘዝ የሐማሴን ጦር፣ በራስ ሚካኤል አሊ የሚመራ የወሎ ጦር፣ በራስ ሐጎስ የሚመራ የሽሬና የጸለምት ጦር፣ በዋግሽም ገብሩ የሚመራ የዋግ ጦር፣ በራስ መንገሻ ጎግሳ፣ በራስ አራያ ድምፁ፣ በቢትወደድ ገብረ መስቀልና በሌሎች አዝማቾች እግር የተንቤን፣ የዋርላ፣ የአጋሜ፣ የአድዋ፣ የራያና ዘቦ የእንደርታ ጦር ዘመተ። የተከተላቸውን ሰራዊት ቁጥር በጊዜው የነበሩት አለቃ ተክሌ 100,000 እግረኛ 20,000 ፈረሰኛ አድርገውታል። በደርቡሾች በኩል ዋናው የጦር አዛዥ ከሊፋ አብደላሂ በአምዱርማን ማዘዣ ጣቢያውን አድርጎ ጦርነቱን ይመራል። ጦሩን ያዘመተው በምስራቅ ሱዳን ገዢ ዛኪ ቱማል አዛዥነት ነበር። በዛኪ ቱማል ትዕዛዝ ስር የዘመተው የሱዳን ወታደር ቁጥር ከ70 እስከ 80,000 እንደሚደርስ ተገምቷል። ከኢትዮጵያኖችም ጥቂት አብረውለታል። አጼ ዮሐንስ ወደ መተማ ተጠጉ። የንጉሠ ነገሥቱ መቃረብ በሱዳኖች ሰፈር ሲሰማ መሸበርና መደናገጥ ነግሶ እንደነበረ ተጽፏል። ዛኪ ቱማል ለአለቃው በላከው መልእክት የሀበሾቹ ሰራዊት ብዛት እንደ ባህር አሸዋ ነውና ወዳጃ ጸሎት ማለት ነው ያዝልኝ፣ እርዳታ ጦርም ላክልኝ ብሎ መልእክተኛ ሰደደ። ዛኪ ቱማል ከጭንቀቱ የተነሳ ጠላቶቻችን እንዴት ሆነን እንቆያቸው በውጭ ወይስ በቅጥር ውስጥ ብሎ የበታቾቹን እስከ መጠየቅ ደርሷል። በሜዳ ተሰልፈን የቆየናቸው እንደሆነ አበሾች ፈረሰኞች ናቸውና በፈረስ አጓዳ ይጥሱናል። ስለዚህ እዚሁ አጥራችን ከምሽጋችን ውስጥ ተሰልፈን ብንቆያቸው ይሻለናል ብለው መከሩት። ዛኪ ቱማል እንደ ምክሩ አደረገ። በጥብቅ ካሰራው እጥፍ ምሽግ ውስጥ ሆኖ ለመዋጋት ሲወስን በአካባቢው ያገኘውን ገበሬም ነጋዴም እየሰበሰበ ጠመንጃ እያስያዘ አሰለፈው። አጼ ዮሐንስም ሰራዊታቸውን በሦስት ግንባር አሰለፉት። በቀኝ ራስ መንገሻ ጉግሳ፣ በግራ ራስ ኃይለ ማርያም ጉግሳ፣ በመካከል ራሳቸው ንጉሠ ነገሥቱ ሆነው ተሰለፉ። መጋቢት 1 ቀን ቅዳሜ ዕለት ረፋድ ላይ በኢትዮጵያኖቹ አጥቂነት በሱዳኖቹ የምሽግ ተከላካይነት ውጊያው ተጀመረ። ስለ ውጊያው ብላታ ወልደ ሥላሴ እንዲህ ይላሉ። በመጋቢት 1 ቀን ቅዳሚት ጦርነት ተጋጠሙ። ከሰራዊቱም ብዛት የተነሳ ትቢያው እንደ ደመና የሆነ ሰውና ሰው በጣም አይታይም ነበር። በአንድ አፍታ የከተማውን ቅጥር ወይም ግንብ ጥሰውት ገቡ። በዚያን ጊዜ በከተማው ውስጥ ያሉት የሴቶች፣ የሕፃናቱ፣ የሽማግሌው፣ የባልቴቱ ጩኸትና ልቅሶ ጅግናው ሲፎክርና ሲያቅራራ ድምጡ እየተደባለቀ የክረምት ነጎድጓድ ይመስል ነበር ይባላል። በብርቱ ጦርነት ከተዋጉ በኋላ ግን የከተማውን ቅጥር በአንድ ወገን ጥሰውት ገቡ። በከተማው ውስጥ ያለ ሰው ሁሉ እየወጣ እንዲሸሽ ቤቱንና ቅጥሩን አቃጠሉበት። በአንድ ወገንም ዘልቀው ግምጃ ቤቱን ያዙት። የአቡ አንጋንም አጽም ለማቃጠል ቤቱን ሁሉ ይቀሰቅሱ ነበር። ይህንንም ያሰቡበት ምክንያት አቡ አንጋ ጎንደርን አጥፍቶ ሊቃውንቱን ሁሉ በሳት አቃጥሏቸው ነበርና የዚያን ብድር ለመመለስ ነበር።
መተማ በተኩስ ድምፅ ተናወጠች። በጉራዴና በጦር ፍጭት ብልጭታ ተጥበረበረች። የዮሐንስ ሰራዊት እየፎከረ በሙሉ ወኔ እየተዋጋ የመጀመሪያውን ምሽግ ቅጥር ጥሶት ገባ። ድርቡሾች ተጨነቁ። ከምሽጉ በመውጣትና ባለመውጣት መካከል ወላወሉ። ከምሽግ ቢወጡ የበለጠ አደጋ እንደሚጠብቃቸው እያሰቡ የጭንቀት ውጊያቸውን ቀጠሉ። በዚያው ሰዓት በድንገት የአፄ ዮሐንስ በጥይት መመታት ተሰማ። አፄ ዮሐንስ ድርቡሾች በፈጸሙት ግፍ እጅግ አዝነው ነበርና እንደ መሪ ብቻ ሳይሆን እንደ አንድ ወታደር ጠመንጃ እየተኮሱ ይዋጉ ነበር። ወታደሮቻቸው ምሽጉን ጥሰው እድል አፋፍ ላይ በደረሱበት ወቅት በጥይት ተመቱ። የአፄ ዮሐንስ በጥይት መመታት ሲሰማ ወታደሮቻቸው ተደናገጡ። ብዙ የታሪክ ጸሐፊዎች እንደገመቱት ሰራዊቱ አፄ ዮሐንስን እንደ ማንኛውም ተዋጊ ቆጥሮ ወደፊት ቢቀጥል ኖሮ ያለ ጥርጥር ድል ያደርግ ነበር። ስለ ውጊያው ቴዎባልድ የጻፈውን ተክለ ጻድቅ መኩሪያ መዝግበውታል። ዘኪ ቱማል የአበሾቹ የጦር ኃይል በጣም ከፍተኛ መሆኑን በመገንዘብ ያተኮረው ከመከላከል ላይ ብቻ ነበር። ስለዚህም ጥልቀት ያለው ጉድጓድና ዘሪባ የሚባለውን ምሽግ ከፊትና ከኋላ በሁለት ረድፍ እንዲሰራ አድርጎ በዚህ ሁናቴ ጥቃት እንኳን ቢደርስ ተከላካዩ ኃይል በዚያው ረግቶ እንዲከላከል አድርጎ ከአንደኛው ወደ ሁለተኛው ዘሪባ ወይም ምሽግም ለመዛወር እንዲችል አስቦ በደንብ አሰርቶት ነበር። በመጋቢት 9 ቀን 1889 ቁጥር ስፍር የሌላቸው አበሾች እየገሰገሱ ለማጥቃት ይጎርፉ ጀመር። በንጉሳቸው ፊት ከፍተኛ መስዋዕትነት በመክፈል 5 ሰዓት ያህል እንደተዋጉ የመጀመሪያውን ምሽግ ሰብረው በመግባት የጥይት ማዕት በጠላቶቻቸው ላይ በማውረድ ያለ አንዳች ችግር ያገኙትን ሁሉ መፍጀት ጀመሩ። ከዚህ በኋላ ቁጥራቸው ያነሰውና የተረፉት መሐዲስቶች ወደ ሁለተኛው ምሽግ ሕይወታቸውን ለማትረፍ በሚከላከሉበት ጊዜ አበሾችም ለድል አድራጊነት በቀረቡበት ሰዓት አንዲት የተተኮሰች ጥይት ንጉሱን መታ ጣለቻቸው። የዚህም ወሬ በአበሾቹ ተዋጊዎች ዘንድ ሲደርስ ልባቸውና መንፈሳቸው ተሸብሮ የቻሉትን ምርኮ እንደያዙ ሽሽት ጀመሩ። አፄ ዮሐንስ እንዴት እንደተመቱ የተለያዩ መረጃዎች ተጽፈዋል። ከጦርነቱ ቦታ ሸሽተው ያመለጡት እጨጌ ቴዎፍሎስ ያጫወቱትን ኮንትሮስኒ ጽፎታል። ኮንትሮስኒ እንደሚለው አፄ ዮሐንስ ጦርነቱ እንደተጀመረ በጦሩ መካከል ገብተው ጠመንጃቸውን ይዘው ሲተኩሱ ቀኝ እጃቸውን በጥይት ተመቱ። የተመቱትን እጃቸውን በጨርቅ አስረው እየቀደሙ በመተኮስ ላይ ሳሉ በግራ እጃቸው በኩል ወደ ደረታቸው የገባች ጥይት መታቻቸው። ከዚያም ሰዎቻቸው ይዘው ወደ ድንኳናቸው ወሰዷቸው። ንጉሠ ነገሥቱ መመታታቸውንና ወደ ድንኳናቸው መወሰዳቸውን የሰማው ሰራዊት ተደናግጦ ጥሶት ከገባበት ምሽግ መውጣት ጀመረ። የወታደሮቹ ከምሽጉ መውጣት ድል ሊሆን ጥቂት የቀረውን የሱዳንን ጦር ትንፋሽ ሰጠው። ኢትዮጵያኖቹ የያዙትን ምርኮኛ ብቻ እየያዙ ወደ ኋላ ተመለሱ። በነጋታው እሁድ አፄ ዮሐንስ እየደከሙ ሄደው በተወለዱ በ54 ዓመታቸው መጋቢት 2 ቀን 1888 ዓመተ ምህረት አረፉ። ንጉሠ ነገሥት ዮሐንስ ለሀገራቸው ክብር ደማቸውን በወሰን ላይ አፈሰሱ። ለሀገራቸው ቋሚ ነጻነት ከንጉሠ ነገሥትነታቸው ከተደላደለ ኑሯቸው እጅግ አብልጠው ለሚያዋት ሀገራቸው ሞቱላት። የሀገራቸውን የማይሻርና የማይደመሰስ ነጻነት ደማቸውን ቀለም ስጋቸውን ብራና አድርገው ጻፉት። በዙሪያቸው ያሉ ታማኞቻቸውና የጦር አዛዦች አስከሬናቸውን ከሳጥን አስገብተው ወደ ኋላ ፈግፍገው አትባራ ላይ ሰፈሩ። ዛኪ ቱማል በበኩሉ ኢትዮጵያኖቹ በማግስቱ እሁድ ተመልሰው ያጠቁናል ብሎ ስለገመተ ምሽጉን ሲያጠናክር ተዋጊውን ሲያደራጁ አለ። የላካቸው ሰላዮች ኢትዮጵያኖች ወደ ኋላ እየሸሹ መሆኑን ሲነግሩት የተደናገጠውን ሰራዊቱን አሟሙቆ በግመልና በፈረስ ወደ አትባራ ገሰገሰ።
መጋቢት 3 ቀን የአፄ ዮሐንስን አስከሬን ይዘው በሚጓዙት አዛዦቹና ሰራዊት ላይ ሱዳኖቹ አደጋ ጣሉባቸው። ኢትዮጵያኖቹ የአፄ ዮሐንስ አስከሬን በሚገኝበት ድንኳን ዙሪያ ከበው እጅግ መራር ውጊያ ተዋጉ። የጌታችንን አስከሬንን ባፍንጫችን አፈር ሳይፈስ አናስማርክም ብለው እየተፏከሩ ጽኑ ውጊያ አደረጉ። ነገር ግን ምንም በጀግንነት ቢዋጉ በድል አድራጊነት መንፈስ የመጣውን የደርቡሽ ጦር ለመቋቋም አልቻሉም። ግን አልሸሹም። ለመሪያቸው ክብር ሕይወታቸውን ሰጡ። አንዱ ባንዱ ላይ እየተነባበሩ እስኪወድቁ ድረስ ለነፍሳቸው ሳይሳሱ ተሰየፉ። በዚያ ውጊያ የአፄ ዮሐንስ አስከሬን ካለበት ድንኳን በር ላይ እነ ራስ አርያ፣ እነ ቢትወደድ ገብረ መስቀል፣ እነ ደጃች ተድላ፣ እነ አዛዥ ወንድም ሆነኝና እነ መምህር ወልደ አረጋይ፣ እነ ቄሰ ገበዝ ሰላማና ሌሎችም መኳንንትና ወታደሮች ተሰየፉ። እነዚያ ጀግኖች የክብርና የታማኝነት ቋሚ ስም አስበው እንጂ ከማንም ውለታ ጠብቀው አልነበረም። ለተከታይ ትውልድ የክብርና የታማኝነትን አሟሟት ማተማቸው እንጂ ተጋድሏቸውን አፄ ዮሐንስ አይተው ይሾሙናል ይሸልሙናል ብለው አልነበረም። በአትባራ ብዙ ኢትዮጵያኖች ረገፉ። ለሀገራቸው ክብር ሕይወታቸውን ሰጡ። ደርቡሾቹ በሬሳ ላይ ተረማምደው ድንኳኑን ሲበዘብዙ በሳጥን የተከተተውን የአፄ ዮሐንስን አስከሬን አገኙ። በዚህ የተደሰተው ዛኪ ቱማል የአፄ ዮሐንስንና በውጊያው ላይ የተሰዉትን የጦር አዛዦች አንገት አስቆርጦ ላለቃው ወደ ኡምዱርማን ላከለት። ከሊፋም እጅግ ተደስቶ የተቆረጠ አንገታቸውን በገበያ ዞሮ አሳየ። ዛኪ ቱማል ጎንደር ድረስ ሰራዊቱን ልኮ ሴት፣ ወንድ፣ ሕፃን፣ ሽማግሌ ሳይል በኢትዮጵያኖች ላይ አሰቃቂ ግድያ ፈጸመባቸው። ጫፍ ላይ የደረሰ ድል ከእጁ ያመለጠው የኢትዮጵያ ጦር የሚያስቆጭ ድል ቢያጋጥመውም የነጻነት ተጋድሎውን ጥላሸት አልቀባም። ተጋድሏቸውም በከንቱ አልቀረም። ሀገራቸው በነጻነት እንድትኖርም የነሱ ምሳሌ ግዑዝ ድጋፍ ሆነ። የስመጥሩ ንጉሠ ነገሥት ዮሐንስ ዕድሜና መንግሥት በአሳዛኝ ሁኔታ ቢጠናቀቅም ሀገራቸው ነጻነቷን ጠብቃ ለመኖር አላቃታትም። የከሊፋ ሱዳን ግን ነጻነቷን አጥታ ወደ ባርነት ከመወርወር አልዳነችም። በጀነራል ጎርዶን መገደል የተናደዱት እንግሊዞች ከግብጾች ጋር ሆነው ጦር ልከው ከሊፋ አብዱላሂን ያዙት። የሞት ፍርድን ፈርደው ገደሉት። ዛኪ ቱማል ከመተማው ጦርነት በኋላ ከሊፋ በክዳት ጠርጥሮት እህል ውሃ በሌለበት ጨለማ ቤት አስሮ ገደለው። ሱዳንም በ1950ዎቹ የነጻነት ዘመን እስኪመጣ የእንግሊዞች ቅኝ ሆነች። አፄ ዮሐንስና ሰራዊታቸው ከመተማ እስከ ጎንደር ያለው ሕዝብ የከፈለውን መስዋዕትነት በታላቅ ክብር እናስታውሳለን። በአካል ባያዩትም የሞቱለት የሀገራቸው ነጻነት ተጠብቆ መኖሩ የነሱ የጽናት ትግል ነውና በክብር ሲታወሱ ይኖራሉ። ክብር ለመተማ፣
ለሳሮሃና ላትባራ የጦር ሜዳ ጀግኖቻችን አፄ ዮሐንስ ሞኝ ናቸው፣ እኛም ሁላችን ናቅናቸው። ንጉሥ ቢሏቸው በመሃሉ ወሰን ጠባቂ ልሆናሉ። እስካሁን ድረስ አልጠፋ ጥንቱ ግብፅን እንደ በልግ የወቃበቱ። ብቻውን ሲሄድ ይመስላል አምሳ አካሉ የሰው ድምፁ ያንበሳ። በጎንደር መተኮስ በደንቢያ መታረድ አዝኖ ዮሐንስ ደሙን አፈሰሰ እንደ ክርስቶስ። እንዳያምረው ብሎ ደሃ ወዳጁን መተማ ፈሰሰው ዮሐንስ ጠጁን። እውነት መስሏቸው ፈርሶ መሬት በሬሳው ወጣ ሳት በሳት። አኮላኮሉ መሳይ ማበል የግብጥ ገርማሚ ያበሻ ባል። እጅግ ደስ ይለኛል ያንተ ሰም ሲነሳ የቁና ፈርንፉ አንተ ነህ ሆይ ካሳ። የሜዳ ዝሆን የዶር አንበሳ አረር ማተቡ በሬሳው ካሳ። ስልጣኔ ከሷ ምንጭቷል። ተምሳሌትነቷ ብዙ መታወሻዋም ነፃነት። የሰው ዘር በኩል የብዙ ታሪክ ባለቤት ታላቅ ነበረችና ታላቅም ትሁን ኢትዮጵያ ለዘላለም ትኑር። ኢትዮጵያና ኢትዮጵያውያን ይነሳሉ። ኢትዮጵያዊነት ይዜማል፣ ይወራል። ኢትዮጵያ ለዘላለም ትኑር። የነጻነትና የክብር መስዋዕትነት የመተማ ጦርነት 126ኛ ዓመት ልዩ ዝግጅት። አዘጋጅ እሸቴ አሰፋ። ስንክሳር